ጠቅላይ ሚኒስትር ዶክተር አብይ አህመድ በነገው ዕለት በህዝብ ተወካዮች ምክር ቤት ተገኝተው ማብራሪያ ይሰጣሉ። ስድስተኛው የኢፌዴሪ የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባ ነገ ይካሄዳል። በዚህም ጠቅላይ ሚኒስትሩ በምክር ቤቱ መደበኛ ስብሰባ ተገኝተው የመንግስትን የ2018 በጀት ዓመት የ6 ወራት የዕቅድ አፈጻጸም ሪፖርት ያቀርባሉ። በተጨማሪም ከምክር ቤቱ አባላት ለሚነሱ ጥያቄዎች ምላሽና ማብራሪያ እንደሚሰጡ የህዝብ ተወካዮች ምክር ቤት መረጃ ያመለክታል። ለሰባተኛው ጠቅላላ ምርጫ በክልሎችና ከተማ አስተዳደሮች ያለውን የጸጥታ ሁኔታ ለመገምገም ያለመ መድረክ እየተካሄደ ነው። መድረኩ የኢትዮጵያ ብሔራዊ ምርጫ ቦርድ ከባለ ድርሻዎች ጋር የጸጥታ ጉዳዮች ላይ ለመምከር ያዘጋጀው መሆኑ ተመላክቷል። የቦርዱ ሰብሳቢ ሜላተወርቅ ኃይሉ በዚህ ወቅት እንዳሉት ከጥር 1 ጀምሮ እስከ የካቲት 1 ቀን 2018 ዓ.ም በሚቆየው የእጩዎች ምዝገባ እስካሁን 41 በተናጠልና 15 በ3 የተለያዩ ጥምረቶች የቀረቡ ፓርቲዎች እጩዎቻቸውን በመመዝገብ ላይ መሆናቸውን ጠቁመዋል። የህብረት ስራ ማህበራት ገበያን በማረጋጋትና የኑሮ ውድነትን ከመቀነስ አንጻር ቁልፍ ሚና ይጫወታሉ አለ የኢትዮጵያ ህብረት ስራ ኮሚሽን። ህብረት ስራ ከምርት እስከ ግብይት ከአምራች እስከ ሸማች በሚል መሪ ሀሳብ ሀገር አቀፍ የህብረት ስራ ሲምፖዚየም መካሄድ ጀምሯል። ኮሚሽኑ በዚህ ወቅት የህብረት ስራ ማህበራት በኢትዮጵያ የብልጽግና ጉዞ ውስጥ የማይተካ ሚና በመጫወት ከተረጅነት ለመውጣት በሚደረገው እንቅስቃሴ ከፍተኛ የሆነ አቅም መፍጠር እንደሚችሉ ተናግረዋል።